እሱ ነው ምንድነው? እርግጠኛ ነህ? አዎ። ለምን ራሱን አትጠይቁትም? ምንድነው ምናሴ? የምታመልጥ መስሎ ነበር አይደል? ማለት ፖሊሶች ነን። ለጥያቄ ስለምንፈልግ ወደ ጣቢያ እንሂድ። ሀና ናት አይደል ይሄን ሁሉ ነገር የምታደርገው? ሀና ምን አደረገች? ፖሊስ እንደሚመጣ ገምቼ ነበር፣ ግን ደግሞ ሀና ይሄን ታደርጋለች ብዬ ስላልጠበቅኩ ነበር እዚህ ቁጭ ብዬ ጠበቅኳችሁ። እንደምንመጣ ታውቅ ነበር? አዎ አውቅ ነበር፣ ግን ደግሞ የኔ ያላና ቀሽም ትሆናለች ብዬ አላሰብኩም ነበር። ሀናን አትስደባት። ሂድና ለዛች ቀሽም ንገራት ፖሊስ ጣቢያ ለኔ ቤት ሄዱ። አሁን ቢያንስ እንኳን ሰላምታ የለም። አንቺ ደልቶሻል እናቴ፣ ሰላምታም ያምርሻል። ምን ሆነሻል? ቆይ ነፃ ነሽ ብላችሁ አይደል እንዴ ከእስር የፈታችሁ? እኛ ነፃ ነሽ አላለም። እና ታዲያ ነፃ ካልሆንኩኝ ለምንድን ነው የለቀቃችሁ? አንቺ ወንጀለኛ ወይም ደግሞ ነፃ ሰው መሆንሽን የመወሰን ኃላፊነቱ የእኛ ሳይሆን የፍርድ ቤት ነው። ያው ነው አንድ ላይ አይደል እንደ የምትሰሩት? በዛ ላይ ደግሞ የአንቺ ጉዳይ በቀጠሮ ላይ ነው ያለው። ነፃ ሆነሽ ሳይሆን ፍርድ ቤቱ በዋስ መብት ነው የፈታሽ። እሱን ታዩ እንዴ እናንተ እጃችሁ የገባውን ሰው በሰበብ አስባብ አይደል እንዴ አሽታችሁ ይዛችሁ የምታስቀምጡት? አሁን ተሳስተናላ ለማለት ነው አይደል በዋስ ለቀኳት እያላችሁ የምታወሩት? ለምን እንደመጣሽ ልትነግሪኝ ትችያለሽ? ሜላት በሄድኩበት ሁሉ እንደ ጥላ እየተከተለች ድንብላ ያንዬ ላግዝሽ አይደል? ኧረ ምን ቦጣሽ? እኔው ራሴ ያቀራርባለሁ። እንዴ ብቻሽን ማትለፊም። ቆይ አግዝሻለሁ። በያሁን የምትፈልጊውን ንገሪኝ። ማለት አሁንማ አወኩሽ እኮ። የሆነ ነገር ስትፈልጊ እኮ ነው ሹክክ ብለሽ የምትመጪው። እንዴ ይሄን ያልሆኛለሁ ማለት ነው? አዎ ሆኗል። እንግዲህ በይ ንገሪኝ። ስለ እርግብ ፍቅረኛ ላወራሽ ነበር የመጣሁት። ደግሞ ስለሱ ምንድን ነው የምታወሪኝ? ዛሬ ተገናኝታችሁ ነበር? አይ እኔ ዛሬ አልሄድኩም። ለምን? ያው እትዬ ቤት ስለዋሉ መውጫ ስላላገኘው አልሄድኩም። ድንብላል ታይ ግን ልለምንሽ ልጁ ጋር ውሰጂኝ። ትርንጎዬ ደግሞ ቆይ ነገር መደጋገም ምን ያደርግልሻል? ምን ነው ድንብላል? እሱ እንደማይሆን እኮ ተነጋግረናል። ግን እኮ ችግር የለውም። ትርንጎዬ ቆይ በማይሆን ነገር ልቤን ባታፈሽው ምን ትሆኛለሽ? ለምንድን ነው የማይሆነው? እሱ ያለበትን ማንም ሰው እንዲያውቅ አይፈልግም። ችግር የለውም ድንብላል፣ አንቺ ብቻ ያለበት ቦታ ውሰጂኝ። እኔ አስቸግሬሽ እንደሆነ እነግረዋለሁ። ወይ አባቴ። ሰላም ለእናንተ ይሁን ውድና የተከበራችሁ ቤተሰቦቻችን፣ እንኳን ደህና መጣችሁ ወደ ቻናላችን። ለቻናላችን አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። ኖላዊ ድራማ ክፍል 116 እንዘንላችሁ መጥተናል። በዛሬው ክፍል ወይዘሮ ባዩሽ ሜላትን በመፍራቷ እንግዲህ ክስ ልታቀርብ ወደ ጣቢያ ሄዳለች። ፖሊስ ጣቢያ ሜዳ በሩን ሳታንኳኳ ዘው ብላ ነው የገባችው እና ሁለቱ መርማሪዎች ነበሩ ቢሮ ውስጥ እና ወይዘሮ ሜላት እንደዚህ የተከታተለቻት እንደሆነች እና እሷን ለማመልከት ነው የሄደችው። በዛ ምክንያት እና ታዲያ እሷ ብትከታተልሽም የተጠበቀ ነው ያን ሁሉ ነገር አድርገሻት እያንዳንዱ ባለፈው የተጠረጠርሽባቸው ወንጀሎች ሁሉ የሚያመለክተው ወደ እሷ ነው። ስለዚህ ሁለቱም ፖሊሶች ብትከታተልሽም አይገርምም ብለው እንትን አሏትና ጭራሽ ታዲያ እሷን እየደገፋችኋት ነው። በባለፈውም ፍርድ ቤቱ በዋስ ነው የለቀቀሽ፣ ስለዚህ በዋስ ተለቀቅሽ እንጂ አልተፈታሽም ብለው ሁለታቸውም ጋር ጭቅጭቅ ገብተው ከዛም ወጥላቸው ወጣሽ ማለት ነው። በሌላ በኩል ሀኒቾ እዝራን እንዳኮረፈችው ነው። ሀኒና ሰላም ቆመው እያወሩ ሳለ እዝራት መጥቶ ሰላም ሌላ ሲፈልግ ሰላም ማለት አልፈልግም ብላ ጥላው ሄደች እና በዚህ ምክንያት ምን ሆና ነው ብሎ ሲጠይቅ እሱ ምንም መልስ አላገኘም እና ዝም ብላ በማይረባ ነገር ነው እየተጣላቸው ማለት ነው። እናም ፖሊሶቹ ሜላት ጋር ሄደው ያለውን እውነት ለማጣራት ሞከሩ። ለምንድነው የምትከታተላት እውነት ነው ወይ የሚለውን ለማጣራት ነበር ሄዱ። እሷ ግን ካለችን ጭራሽ አልተከታተልኩም፣ ምን እንዴት ነው መከታተላት ምናምን ብላ ፖሊስ የያዘውን ጉዳይ እኔ ፖሊስ በያዘው ጉዳይ ጣልቃ ገብቼ የራሴን ህይወት ማመሰቃቀል ለምንድን እንደዛ አላረግም ብላ ነገረቻቸው። ፖሊሶችም ከዛ ቀጠሮ ያዙ ማለት ነው። ሁለታቸውን በተገኙበት ፖሊስ ጣቢያ እንድትመጣ አረጓት። እኔ እመጣለሁ ችግር የለብኝም አለች እና ባዩሽና ሜላት ፖሊስ ጣቢያ ተገናኝተው ሊነጋገሩ ቀጠሮ ይዘው በዚህ መልኩ ከቤት ወጡ ማለት ነው ፖሊሶቹ። በሌላ በኩል ተምቹ እንግዲህ ወንድሙ ጆሮ እንደሌለ ስላወቁ እነዚህ ሁለታቸውም ጋብዘን ብለው ጠየቁት መጀመሪያ። ከዛ ግን ሊጋብዛቸው ፈቃደኛ አልነበረ።
ከዛም በዚህም ብለው ተጠቅመው ያለውን ገንዘቡንና ስልኩን ሁሉ ሰረቁትና ዘርፈው ደብድበውት ጥለውት ሄዱ ማለት ነው። እዚህ ምክንያቱም አንተ በፊት ከጎዳና ተነስተህ ሳለህ ዞር ብለህ አላየህንም ምናምን ብለው ብቻ ያለውን ብርም ዘራርፈው ስልኩንም ይዘውበት ሄዱ። ጆሮ ስለሌለ የሚያግዘው ስለሌለ ብቻውን እና በጣም ነው የሚያሳዝነው። ጆሮ ባለመኖሩ ነው ጥቃት የደረሰበት፣ ወይኔ ወንድም አለመኖሩ። ሀኒቾም በጣም ተጨንቃለች በተምቹ ጉዳይ። እናም ኪችን ገብታ ድንብላልን ጠየቀቻት እና መጀመሪያ ስትጠይቃት የሆነ ነገር ስትፈልጊ ነው አንቺ ላግዝሽ ምናምን የምታያውቅብሻለሁ ምናምን እያለቻት ነበር። ከዛም ጆሮን እንድታሳያት ተምቹ እንድታሳያት እና እዛት እንድትሄድ ነገረቻት። እነዚህ በፊት ነግሬሻለሁ፣ እሱ ማንንም ማግኘት አይፈልግም፣ ምክንያቱም ይጠራጠራል፣ ያስዙኛል ብሎ ስለሚጠረጥር ማንንም ማየት አይፈልግም፣ ማግኘት አይፈልግም፣ አስጠንቅቆኛል። ግን ደግሞ ልጠይቀውና ፈቃደኛ ከሆነ እወስድሻለሁ ብላ በዚህ ምክንያት እንግዲህ ስምምነት ደረሱ ማለት ነው። እና ወይዘሮ ሜላት እውነቱን ባዩሽን እየተከታተለቻት እንደሆነ ከሁሉም ሰውራለች ማለት ነው። ማንም ማሳወቅ አልፈለገችም። በዚህ ምክንያት እንግዲህ በጣም ተናዳ ነበር። ባዩሽ ጭራሽ እኔን ከሰሰችኝ እያለች ለምን ሲላተኝ እየተከታተለች ነው ብላ እና እየተከታተልሻት ነው ወይ ሲላት አይደለም እየተከታተልኳት አይደለም ብላ ለቤተሰቦቿም ለፖሊስ ጣቢያም ክዳለች ማለት ነው። ምክንያቱም እሷ ራሷ ብቻዋን መበቀል ነው የምትፈልገው። ራሷ ናት ሁሉም ነገር ተከታትላ ማንም ጣልቃ ሳይገባባት መበቀል የምትፈልገው። በዛ ምክንያት ለማንም አትናገርም። እና ተምቹም ተደብድቦ ቁጭ ብሎ ነበር። ድንብላል እንደተለመደው ምግብ እዛለት መጣችና እርቦት ነበር በጣም። እሱን ከበላ በኋላ ከዛም ሀኒቾ ልታገኘው እንደምትፈልግ ነገረችና በጭራሽ ለማንም መናገር አልነበረብሽም እንዴት ትናገሪያለሽ ብሎ ተናዶባት ሂጂ ብሎ አባረራትና ቦታ ቀይሮ ይጠፋል ብዬ አስቤ ነበር። ነገር ግን እሱ እዛው ተቀመጠ። ምናሴም የቤተሰቦቹ ጉዳይ በጣም አስጨንቋት ለእህቱ እየነገራት ነበር። እያንዳንዱ ችግር ከመፈጠሩ በፊት እኔ መከላከል ነበረብኝ። ሁሉም ነገር ቤተሰባችን ላይ የሚመጣው ችግር ቀድሜ መከላከል ባለመቻሌ በጣም እያዘንኩ ነው እና እናቱም ባዩሽ እንደከሰሰች ስላወቀ በዛም ምክንያት በጣም ተጨንቋል። እና እሷውን የወሰነው ትልቅ ውሳኔ ምንድነው? እርግብን በቃ ከእርግብ ጋር ይተዋወቃል። እርግብ ያለችበትን ያውቃል። ከእርግብ ጋር ተባባሪ ነው በሚል ነው ተምቹን የጠመደው ማለት ነው። ሀኒቾም ትምህርት ቤት አልሄድም ብላ በዛ ምክንያት ቀርታለች። ከዛም ሰላሚና ትምህርት ቤት እንሂድ ስትላት አልሄድም ብላ ቀርታለች። እሷም አንቺ ካልሄድሽ አልሄድም ብላ እንግዲህ ከእዝራ ጋር ስለተኮራረፈች መሰል ትምህርት ቤት አልሄድም። ቆይ ለምንድን ነው ያኮረፍሽው ምናምን ምን ችግር አለው ቢስመኝ ስላ እንደውም ሲስመኝ ባረግዝስ ምናምን ብላ ሞዲ ዘመን ተናዳ ጥላት ሄዳለች። እና እኔ እኮ የሕክምና ባለሙያ ነኝ እንዴት ከጫካ እንኳን ብመጣ ይሄን ሰው እንዴት ይጠፋዋል እያለች ሙድ እያያዘችባት ነበረ። እና ወይዘሮ ሜላትና ባዩሽን በድጋሚ ፖሊስ ጣቢያ ተቀጣጠሩና ባዩሽ አላወቀችም ነበረ። ከዛ ግን ሁለታቸውም መናገር ያልፈለጉት እውነት አለ፣ የደበቁት እውነት አለ። እሷም ምክንያቱም በጠባቂዋ የተከታተላች እንደሆነ ታውቃለች። ሜላትም ያችም ስለ ሜላት የምታውቀው ሽጉጥ ይዛ እንዳስፈራራቻት ብቻ የደበቁት ሁለታቸውም የመናገር ያልፈለጉት የተለያየ መረጃ አለ እና በዚህ ምክንያት ተከራክረው ጭራሽ እንደውም ለማስመሰል ሞከረች ወይዘሮ ሜላት። እኔ አንቺ እንዴት ነው መከታተልሽ ምናምን ብላ ከዛ ግን መንገድ ላይ ሲገናኙ ግን ተፋጠጡ እና ተይኝ በቃ ተይኝ፣ እኔ ከዚህ በኋላ አይንሽን ማለት ተይኝ፣ እኔን ምንም ነገር ከአንቺ ጋር ምንም ማውራት አልፈልግም፣ በቃ ተይኝ ብዬሻለሁ ተይኝ እያለች ባዩሽ ተጨቃጨቃት ነበር። ይህ ሁሉ ነገር ካደረግሽ በኋላ እንዴት ነው የምተውሽ? አለቅሽም። እኔ ህግም ማንም ሰው ሳያግዘኝ ብቻዬን ነው ልበቀልሽ የምፈልገው፣ እንደዚህ እንደ ጨው ማውተሽ እንድትሞች ነው የምፈልገው እያለች የዛተችባት ነበረ። ወይዘሮ ሜላት ግን የምትፈልገው ባለፈው ሚሮን ከጀርባዋ ብዙ ሰዎች አሉ፣ በጣም ትልልቅ ሰዎች አሉ እና ተጠንቀቂ፣ ራስሽን ጠብቂ ስላለቻት በዛ ምክንያት ከጀርባሽ ያሉት እነማን ናቸው እነሱን ንገሪኝ እና ከዛ በኋላ ተውሻለሁ አለቻተኝ። እሷ ግን ከጀርባዬ ምንም አይነት ሰው የለም፣ እኔ ብቻዬን ነኝ፣ ስለዚህ ምንም እንዳጠይቅኝ ከጀርባዬ እኔ ብቻ ነው ያሉት፣ ምንም ሰው የለም ብላለች።
እሷም አሳይሻለሁ ብላ ዝታ አባት ሄደች ማለት ነው። እና የባዩሽና የሜላት ፍጥጫ በዚሁ እንደቀጠለ ነው። እና ምናሴም እንደፎከረው ወደ ጣቢያ ሄዶ እንግዲህ ጥቆማ አስይዟል። ምክንያቱም የእርግብን ጓደኛ እርግብ ያለችበትን ያውቃል። ስለዚህ ያለበትን ቦታ ቃለው ብሎ ይዞት ሂዷል ማለት ነው። ወደ ተምቹ ወዳለበት ቦታ። በሌላ በኩል እዝራ በጣም ተጨንቋል። ምክንያቱም ከዚህ በፊት ያህንን ጸባይ እያወቅ እንደ አይነት ድፍረት እንደ አይነት ስራ መስራት አልነበረብህም፣ የራስ ጥፋት ነው ብለዋለች ሰላሚና። እኔም ለነገሩ ይበለኝ ስራዬ ነው፣ እንዴት እስካሁን መረዳት አልነበረብኝም ወግ አጥባቂ መሆኗን እያለ በጣም ደብሮታል። እና እሷ ግን ስለምትተባበረው በጣም እንደሚያመሰግናት ነግሮ በዚህ መልኩ እንግዲህ የሀኒቾ አጋጣሚውን ተጠቅማ ልትርቀው ይመስለኛል። ግን ምክንያቱም ውሃ ቀጠነ ነው የእሷ ጠብ። ይህ ምንም የሚያጋጭ ነገር የለም፣ የሚያጋጭ ነገር የለውም። ግን ድሮም ፍላጎት ስለሌለ ዝም ብላ ነው እሺ ያለችው እና በዛም ምክንያት እስካሁን ስምምነት የላቸውም፣ እንደተጣሉ ነው ማለት ነው። ሲሆንም መበጥበጧን አቁማለች የለችም። እና ምናሴም በሚያሳዝን ሁኔታ ፖሊሶቹን ይዞ ተምቹ ጋር ሄዷል። ተምቹ ምንድን ነው ብሎ መጨረሻ ላይ ግን የጠረጠረው ሀኒ እንደላከችበት ነው። ምክንያቱም እሷ ቀድማ ድንብላል መታ ሀኒ ልታይ ትፈልጋለች ስላለችው ሀኒ ነው የላከች ምናምን ብሎ፣ ስለዚህ ፋራ ግን በዚህ ልክ ፋራ ትሆናለች ብዬ አላሰብኩ ነበር። እንደምትመጡ ግን ገምቼ ነበር ብሎ እንግዲህ ወደ ፖሊስ ጣቢያ ዘው ይትደዋለኝ። ያው ምርመራ አድርገው ይለቁታል። ምክንያቱም እሱ ስለ እርግብ ምንም የሚያውቀው ነገር የለም። በዚህ አጋጣሚ ከጆሮ ጋር ይገናኛል ብለን ተስፋ እናደርጋለን። ፖሊስ ጣቢያ ሲገኝ ስለሚመጡ። እስካሁን ስለተከታተላችሁ እናመሰግናለን። በያላችሁበት ሰላማችሁ ይብዛ።